ይሄ ምንድነው? በጣም ቀላል ነው፣ በጣም ቀላል። ደስ ያላችሁ ወጣቶች ደግሞ ለአምላክ ማጣት ምንድነው? በጣም ቀላል ነው፣ በጣም ቀላል ቀላል ነው፣ ቀላል ነው፣ ቀላል ቀላል ነው፣ ቀላል ነው፣ ቀላል በመንፈስ ሲሆን የያዝኩት ጥያቄ ከእጄ ላይ አጣሁት ፈልጌ ፈልጌ የፊቱን ፈገግታ መልኩን ሳሳየን እንኳን ልጠይቅ አንተ እራሴ ሳቅሁኝ ዘላለና ለካ ያስረሳል ችግር መከራ አቤታ ለካ ያስረሳል ጭንቀትን መከራ ስለዚህ ዝም ብዬ አለልክ እስኪ ስለዚህ ዝም ብዬ እስኪ ሽብሸባ ትችላለህ ለኢየሱስ ስለዚህ ዝም ብዬ እስኪ ተቻላ ስለዚህ ዝም ብዬ ጨለማ ከብርሃን በላይ አይደለ ህመም ለመድኃኒት በላይ አይደል አሳየው እባክህ ሃሌሉያ ጨለማ እግዚአብሔር ነው ሲመጣት እግዚአብሔር ነው ብርሃን እግዚአብሔር ነው መድኃኒት አለን እግዚአብሔር ነው ብርሃን ደስ ያላችሁ ለኢየሱስ ነው የመጨረሻ ድገመው ወይ ጨለማ ከብርሃን በላይ አይደለ ህመም ለመድኃኒት በላይ አይደለም ንገረው ጨለማ ከብርሃን በላይ አይደለ ህመማችን ህመም ለመድኃኒት ስለዚህ አሳየዋት እግዚአብሔር ነው አቤት በአካዝያስም በሰማርያ በሰገነቱ ላይ ሳለ ከዓይነ ርግብ ወድቀው ታመመ። እርሱም ሄደው ከዚህ ደዌ ይድን እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብለው መልእክተኞችን ላከ። የእግዚአብሔርም መልአክ ቴስብያዊውን ኤልያስን ተነሳ፣ የሰማርያ ንጉሥ መልእክተኞች ለመገናኘት ውጣና የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣበት አልጋ አትወርድም በላቸው አለው። ኤልያስም ሄደ ይላል። ቁጥር 5 መልእክተኞቹም ወደ አካዝያስ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኘን መጣና ሂዱ ወደ ላካችሁ ንጉሡ ተመልሳችሁ እግዚአብሔር እንዲህ ይላል የአቃሮን አምላክ ብዔልዜቡልን ትጠይቅ ዘንድ የላከ በእስራኤል ዘንድ አምላክ ስለሌለ ነውኒ? ስለዚህ ትሞታለህ፣ ከወጣበት አልጋ አትወርድም በሉት አሉት። እርሱም ልገናኛቸው ወጣው። ይህ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ ወገቡ ላይ ጠፍር ታጥቀው ነበር አሉት። እርሱም ቴስብያዊ ኤልያስ ነው አለው። ኢየሱስ ያድናል። ከዚህ በኋላ ያለው ስትመለከቱ ንጉሡም የ50 አለቃውን ከ50 ሰዎች ጋር ሰደደ። ወደ እርሱም ወጣ፣ እነሆም በተራራ ራስ ላይ ተቀምጦ ነበር። እርሱም እግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆንሁ እሳት ከሰማይ ትውረድ፣ አንተንም 50ውንም ሰዎች ትብላ አለው።
እሳትም ከሰማይ ወርዳ እርሱንና 50ውንም ሰዎች በለችው። ደግሞም ሌላ 50 አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ና ፈጥነህ ውረድ ይልሃል ብለው ተናገረ። ኤልያስም እኔ የእግዚአብሔር ሰው እንደሆነው እሳት ከሰማይ ትውረድ፣ አንተንም 50ውንም ሰዎች ትብላ አለው። የእግዚአብሔርም እሳት ከሰማይ ወርዳ እርሱንና 50ውን ሰዎቹን በለች። ደግሞም ሶስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ። ሶስተኛውም የ50 አለቃ ወጥተው በኤልያስ ፊት በጉልበቱ ተንበረከከና እግዚአብሔር ሰው ሆይ ነፍስና የእነዚህ የ50 ሰባሪዎች ነፍስ በፊት የከበረች ትሆን። እነሆ እሳት ከሰማይ ወርዳ መልእክተኞችን ሁለቱን የ50 አለቆችና 50ውን ሰዎችን በለች። አሁን ግን ነፍሴ በፊት የከበረች ትሁን ብለው ለመነው። እግዚአብሔርም መልአክ ኤልያስን ከእርሱ ጋር ውረድ፣ አትፍራ አለው። ተነስቶም ከእነርሱ ጋር ወደ ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ልካልና ትሞታለህ እንጂ ከወጣበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። ልጁም አልነበረምና በይሁዳ ንጉሥ በኢዮሳፍጥ ልጅ በኢዮርብዓም በሁለተኛ ዓመት ወንድሙ ኢዮራም በእርሱ ፋንታ ነገሠ። አካዝም ያደረገው የቀረው ነገር በእስራኤል ነገሥታት ታሪክ መጽሐፍ ተጽፎ አልነበረምን ይላል። አሜን ነው። በዚህ ክፍል ላይ ዛሬ የሚያካፍላችሁ ከከፍታችሁ ከክብራችሁ ካላችሁበት ሊያወርዳችሁ የምላኩ በእግዚአብሔር እሳት ይበላሉ በመላ አሜን። ምን የሚሆነው የተላኩ የምላኩ በእግዚአብሔር እሳት ምን ይሆናለሁ? ይበላሉ። እስቲ ይበላል በለው። ሃሌሉያ። ምን ይሆናሉ? እስቲ ይበላል በለው። አዎ ክፉ መልእክተኞች አሉ በየዘመናቱ። የእግዚአብሔር ሰው በዚህ ባለበት ዘመን እንግዲህ የነበሩ ነገስታቶች ናቸው። እነዚህ እስራኤል ላይ በተለይ ሰሜኑ እስራኤል ላይ ነው ኤልያስ እና ኤልሳ ያገለገሉት። እነዚህ ባገለገሉባቸው ዘመናት በጣም አስቸጋሪ የሆኑ ነገስታቶች ነበሩና ከእግዚአብሔር ጋር ያላቸውን የነበራቸውን ህብረት አቋርጠው ከጣዖት ጋር ከጣዖት አምላኮች ጋር ህብረት ፈጥረው እግዚአብሔርን የካዱ ብዙ እግዚአብሔርን የበደሉ ከጣዖት ጋር የነበሩ ናቸው። እንግዲህ በዚህ ክፍል ላይ የምንመለከተው ሰው አካዝያስ ነውና በሰማሪያ ሳለ እንግዲህ እንደምታውቁት ሰማሪያ የሰሜኑ እስራኤል ዋና ከተማ ነችና በሰማሪያ ባለበት ሰዓት በሰገነቱ ላይ ሳለ ከዓይነ ርግብ ወድቆ ታመመ። እርሱም ሄደው ከዚህ ደዌ ድን እንደሆነ የአቃሮን አምላክ ብዔልዜቡልን ጠይቁልኝ፣ መድኃኒት ፈልጉልኝ ብለው መልእክተኞችን ላከው። እንግዲህ ኤልያስ እንደዚህ አይነት ነገሮችን ባገኘባቸው ጊዜ አይመራቸውም። ኢየሱስ ያድናል። ባገኘ ሁሉ ማፍረስ ነው ስራው። እንዴ የእስራኤል አምላክ እያለ ፈዋሹ እያለ እሱ እያለ የጠራችሁ እያለ እንዴት የአጋንንት አምላክ እንዴት የአቃሮን አምላክ እንዴት የጣዖት አምላክ ይጠየቃል? ፈዋሹ እግዚአብሔር እያለ ይህን የላከ ሰው ምን ይሆናል አለው። እናው እንዲህ ብላችሁ ተመለሱና አላቸው። ሃሌሉያ። ዛሬም እላችኋለሁ በጌታ በኢየሱስ ወደ ቤታችሁ ወደ ሕይወታችሁ የተላከ ክፉ መልእክተኛ በእግዚአብሔር እሳት ይበላል። ድገምና ይበላል በሉ። አዎ ድምፃችሁን ከፍ አድርጋችሁ ይበላል ነው። የእግዚአብሔር ቃል በመናገር ይሰራል። ሃሌሉያ። መጽሐፍ ምንድን ነው የምለው? አምናችሁ ነው ብለው አይደለ? ይህንን ተራራ ተነቀል ብትለው ምን ይሆናል? ይነቀላል። በቃ የእግዚአብሔር ነገር በማውራት ይሰራል። ይፈርሳል ካላችሁ ይፈርሳል። ይወድቃል ካላችሁ ይወድቃል። ይመታል ካላችሁ ይመታል። እና ታዲያ ይህን የላካችሁ መልእክተኞችን አቁማቸውና አስቁሟቸው። ወዴት ነው የምትሄደው? አይ ንጉሡ ሊኮን ወዴት? ወደ አቃሮን አምላክ ወደ ብዔልዜቡል። ለምን? ለመድኃኒት ለፈውስ ነው እንዴ? የእስራኤል አምላክ ትተው ወደዛ መልአክ ጀመረ። እንዲህ ብላችሁ ነው ከዚህ ደዌ አትድንም። ምን ትሆናለህ? ትሞታለህ። ኢየሱስ ያድናል። በጌታ በኢየሱስ ስም እናንተና ቤታችሁ ይተርፋል። እናንተ ላይ ክፉ መልእክት የምልክ ይወድቃል፣ ይሞታል፣ ይመታል። እኔ ይሙት የምል ሰው የለኝም። በጌታ በኢየሱስ ስም ሰይጣንን ነው የምንለው። ወደ እናንተ ወደ ቤታችሁ ወደ ሕይወታችሁ የተላከ እሱ ምን ይሆናል? ይሞታል።
ጮና ይሞታል በላ። ይሄን ነው የምናወጀው በዚህ ምሽት። ይሄ አዋጅ ነው ያለ ውስጤ ላይ። ጌታ መንፈስ ይሄን ቃል እንዲያካፍል ውስጤ ላይ ስለመጣ ነው ከዳንኤል መጽሐፍ ትምህርት ወደዚህ የወጣሁት። ጌታ ይባረክ። ስለዚህ ምን ይሆናል? እስቲ ይሞታል በል። አዎ አንተ ትሞቻለሽ፣ አንቺ ትሞቻለሽ፣ አንተ ትሞታለህ። እሱን አምጡ የሚል በኢየሱስ ምን ይሆናል? ይሞታል። ጮና ይሞታል በለው። መጽሐፍ ቅዱስ ሲሰራ ሞታ ይላል። ብዙ ጠላቶችን ጌታ ስመታ በቃሉ ደግሞ አይተነዋል። ሲገላቸው ሲያጠፋቸው የእስራኤል የሕዝቡ ጠላት ዛሬ ምን ይሆናል? ይሞታል። እኔ የምለው ሰይጣን ይሞታል ነው። አሜን ነው። ሰይጣን መቼ ይሞታል? ሞታ ያቅም ብላችሁ ካያችሁ ለራሳችሁ አስቀምጡ። እኔ ግን ይሞታል ባይ ነኝ። ድገምና ሰይጣን ይሞታል በለው። ክፉ መልእክተኛ ይሞታል በለው። አዎ ምን ይሆናል? ይሞታል። ይሄ ነቢይ አልፈራቸውም፣ ነገስታትን አልፈራቸውም። የሚያስከፍለው ዋጋ እንኳን ለመክፈል ለምን ወደዚህ ትሄዳለህ? ለምን ጣዖት ታመልካለህ? ለምን ጣዖት ጋር መልእክተኛ ትልካለህ? እግዚአብሔር እስራኤል አምላክ እያለ ሃሌሉያ፣ እግዚአብሔር እያለ ወደ ሌላ የሚልክ እግዚአብሔር እያለ ወደ ሌላ የሚሄድ ዘንድሮ ይያዛል። አሜን በል እንጂ ምን ይሆናል? ይያዛል። እግዚአብሔር ይይዘዋልና ወደ ቤትሽ፣ ወደ ህይወትሽ፣ ወደ ልጆችሽ የተላኩ ክፉ መልእክተኞች በእግዚአብሔር እሳት ይበላሉ። መልእክቴ ይሄ ነው፣ ይበላሉ። እግዚአብሔር እሳት አለው፣ ይበላዋል። ሃሌሉያ። እንደዚህ አይነት ሰው ማኖ ተመልሶ ወጡና መልእክተኞቹ ወደ ተላኩበት ሳይደርሱ ተመልሶ ወደ ንጉሱ ጋር መጡ። እንዴት ከመቼ መጣችሁ? እና ለምን የሆነ ሰው አገኘን። ምን አላችሁ? ለንጉሳችሁ መልእክት አድርሱልኝ አለ። እንዴት? ያ የላካችሁ ሰው ከዚህ የእስራኤል አምላክ እያለ ወደ ጣዖት ወደ ሌላ ወደ አቃሮን አምላክ መልእክተኛ ሊካልና ለሱ መልእክት አድርሱልኝ። ምን ትላለህ? ትሞታለህ። ይሄ ከባድ መልእክት ነው። ትሞታለህ አለ። እንዴ ለንጉስ ትሞታለህ ብሎ እንግዲህ የሚያስከፍለው ዋጋ ልብ በለው። ኢየሱስ ያደናል። ምን ትሆናለህ? ትሞታለህ። ጎን ያለው ሰው ያንተ ጠላት ይሞታል በለው። ትሞታለህ ስል ደግሞ እንዴት ትሞታለህ እንዴ አለው። ነገሩት። መልእክተኞች ናቸው። መልእክተኛ ማንም አይፈራም። አሜን ነው። ትክክለኛ እግዚአብሔር የላከው እግዚአብሔር መልእክተኛ ማንም አይፈራም። አሜን ነው። ጌታ የላከበት ሰው ከሆነ ጌታ የላከው ሰው ከሆነ እውነተኛ የእግዚአብሔር መልእክተኛ ከሆነ ማንንም አይፈራም። በቃ መናገር ነው። መልእክተኛ ነው፣ ከራሱ አይደለም፣ ከሰውዬም ከላይ ነው የመጣው። ነገራቸው። እነሱም ሄደው ነገሩት። አሁን እንደዚህ በቃ አላቸውና አሁን ከዚህ በኋላ የሚመጣው ሰራዊት ነው። አሜን ነው። ጦር ነው የሚመጣው። ቀላል አይደለም ወገኖቼ። ጠንከራ ለመልክ ከተናገራችሁ በኋላ የሚከተላችሁ መዘዝ ቀላል አይሆንም። ዱላ ቀላል አይሆንም። ይሆንልሃል ብላችሁ ካላችሁ ችግር የለውም። ምክንያቱም መልካም ነገር የሚጠላ የለም። ግን ተመለስ ባላችሁ ልክ እንዲሆንብሃል ባላችሁ ቁጥር የሚከተላችሁ ዱላ፣ የሚከተላችሁ እስራት። ትክክለኛ የእግዚአብሔር ባሪያዎች በየትኛውም ዘመን ትክክለኛ የጌታ ነቢያቶች በየጊዜ ይሰደዳሉ። ለምን? ክፉዎቹ ያሳዱታል። በእነ ኤርምያስ ዘመን ካያችሁ እና እስር ቤት ሁሉ ይጠብቃቸው ነበር መልእክት በተናገሩት ቁጥር። ምክንያቱም ሰው አመጹ፣ ሰው ኃጢአቱ፣ ሰው ኢፍትሐዊ ውስጥ፣ ሰው እግዚአብሔር በማይከብርበት ነገር ውስጥ ከገባ ለገባ ሰው መልእክቱ ተመለስ ነው። እንግዲህ ሌላ ምን መልእክት አለ? ኢየሱስ ያድናል። እና ሰው ክፋት ውስጥ እያለ፣ ሰው ሙስና ውስጥ ተዘፍቆ እያለ፣ ሰው ሌብነት ውስጥ እያለ ምን መልካም መልእክት ያስፈልጋል? ሰውየው እኮ ልክ እንደ እዩ ምን ሰላም አለ ነው እንጂ ሰላም አንለውም። ኢየሱስ ያድናል። ለታመመ ሰው እኮ እንደ ሰው በበሽታ ማን ነው? ሰው በኃጢአት ተዘፍቆ እያለ፣ ሰው በአመጽ እያለ ምን መልካም ነገር አለ? ሰውዬ ውጣ ተመለስ ነው። እና ይሄ ባሪያ እንግዲህ ያለው መልእክት ይሄ ነው። ለምን ትልካለህ? መሆን የለበትም። የእስራኤል አምላክ እኮ አለ። እስቲ አለ በለው። እስቲ የኔ አምላክ አለ በለው። የኔ አምላክ አለ በል እንጂ ማን አለ? እስቲ እግዚአብሔር አለ በል። እግዚአብሔር እያለ እንዴት መልእክተኛ ይላካል? ዛሬም የእስራኤል አምላክ እዚሁ አለ፣ በዚህ ከተማ አለች። ጩና የእስራኤል አምላክ አለ በሉ። የሔዋን አባት አለ በሉ።
እግዚአብሔር እያለ እንዴት ሌላ ጋር ይኬዳል? እንዴት ጸበሉ ጋር ይኬዳል? እንዴት ኮቶታ ኮቶት ጋር ይኬዳል? እንዴት ጠንቋይ ጋር ይኬዳል? እንዴት መተተኛ ጋር ይኬዳል? እንዴት ወቃቢ ጋር ይኬዳል? እንዴት ቦርንትቻ ጋር ይኬዳል? የተገለበጠ አይሆን። ጩና እግዚአብሔር አለ በለ። ማን አለ? እግዚአብሔር እያለ እንዴት ይላካል? እንዴት ወደዛ ይኬዳል? እግዚአብሔር የእስራኤል አምላክ ሰማይና ምድርን የፈጠረው እያለ ይህ ሕዝብን ይኸውልህ፣ ሰው ሲስት፣ ሰው ሲወድቅ፣ ሰው ጣዖት ሲያመልክ፣ ሰው ከእግዚአብሔር ሐሳብ ሲወጣ እንደዛ ነው የሚሆነው። ሌላ ነው የሚፈልገው። ሮብ ላይ ሳስተምር ነግሬያቸዋለሁ። አንዲት እናት ያለችኝ ዝቅ አድርጌ ነው እንዴ ሲያረጅ ኦርቶዶክስ ይሆናል። እግዚአብሔር ከዚያ ያውጣ። እንግዲህ ይህ ሰው እስራኤላዊ ነው። እስራኤልን እግዚአብሔር ያውቀዋል። እንደ አባቶቻቸውን የሚያውቅ ሰው ሲያረጅ እኮ ውስጡ ሲያረጅ ወደ ጣዖት መሄድ በጣም አስቸጋሪ ነው። አሁን እዛ ግን ተዘቀው ህይወታችሁ ደክም ምንድነው? ድብልቅ ህይወት ነው መኖር መጀመሩ ማለት ነው። ወገው መንፈስ ህይወት ስደክም ነው። ከዛም ከዚህም ቸርችም ጠንቋይም መስገድም ምናምንም እሙዬም ጋም እሙትም ጋር ከዳማት ምን ጋር ተመሳሳይ ነው። አዎ ህይወት ስደክም ያው እንደዚህ ነው። እግዚአብሔር ከዚህ ያወጣል። ትናንትና ያመለካችሁትን ጌታ እስከ ፍጻሜ እስከ ህይወት ፍጻሜ በማምለክ ቀጥለው። አምላክ አለ፣ የማይቀየር ጌታ አለ፣ በዘመናት የሸመገለ እሱ አለ። ዳንኤል መጽሐፍ ስንማር 13 ማን ነው 7:13ኛ ቁጥር ላይ በዘመናት የሸመገለ ይላል አይደለ? ዙፋኑ ማይነቃነቅ ለዘላለም የሚኖር ነገስታትን በየጊዜው እየቀያየረ እሱ ግን በማንም ሳይቀየር፣ ነገስታቶች ስተካኩ እሱ ግን በማንም ሳይተካ ለዘላለም የሚኖር እግዚአብሔር ዛሬም አለ። ጩና የኢትዮጵያ አምላክ አለ በል። የኢትዮጵያ አምላክ አለ በላ። የምናመልከው አምላክ ግዑዝ አይደለም በለ። ዛሬም ያድናል ይታደግማል። አጨብጩ ለዚህ ጌታ ክብር። ሃሌሉያ! ኢየሱስ የተባረከ ይሆን። የምናመልከው አምላካችን ዛሬም ያድናል፣ ቀጥሎ ይታደጋል። ሃሌሉያ! ከሞትም ያድናል፣ ከጨለማ ያወጣል፣ ብቻውን ይሰራል። ጨውና አምላክ ያድነኛል በሉ እንጂ። ዳንኤልን ከበላተኛው እኮ አድነውታልና። ያ የዳንኤል አምላክ የእስራኤል አምላክ የእኛም አምላክ የምናመልከው እሱን ነውና፣ ስለዚህ እሱ ወደ እሱ እንጨዋለን እንጂ ወደዛ አንሄድም። እስቲ እኔ ወደዛ አልሄድም በለ፣ ወደ ወጣበት ግብፅ አልሄድም በለ። የእስራኤል አምላክ እያለ ከዛ እንግዲህ ልክ ይሄ መልእክት በተናገረው ጊዜ አሁን ጠበቃላ 50 ሰውና 50 አለቃ እንደ በ50 አለቃ የሚመራ ሰራዊት ነው የተላከበት ኤልያስ ጋር። ምን ለማረው? ውረድ ለማለት ነው። ቀላል አይደለም እኮ በእናንተ ቦታ ቢሆን፣ አሁን በእኛ ቦታ ቢሆን እንደ ቀላል እኮ አይደለም። 50 አለቃ የሚመራ 50 ልኡካን ወደ ኤልያስ ተላከ ይላል። በ50 አለቃ የሚመራ ዛሬ ይላለሁ። በ50 አለቃ በ100 አለቃ የሚላክ እኛ ጋር ከሰራዊት የሚመጣ የለም። ግን ከጥልቁ የሚላክ 50 አለቃ 100 አለቃም ዛሬ በእግዚአብሔር ሰዓት ይበላል። ጮና ይበላል በለ። እንግዲህ በሰይጣን ደረጃ አላችሁ፣ የስልጣን ደረጃ መጽሐፍ ቅዱስ ይለናል አይደል? እንደ በሰማያዊ ስፍራ ያለው አይደለም? ምኖች ገዢዎች ይላል፣ ባለስልጣኖች ይላል። አዎ አሉ፣ እንደዚህ ያለ አላቸው ኃይላል፣ እያንዳንዱ በየቀጠና አሉ። እነዚህን ግን እግዚአብሔር እሳት ይበላቸዋል። ጩና ይበላል በለ። ቤትና ትዳር ኑሮና ህይወትን የሚያስቸግር የተላከብህ ዛሬ እላለሁ በኢየሱስ ስም ይበላል። በዚህ ምሽት ተበላ። እስቲ ተበላ በል እንጂ። በእግዚአብሔር እሳት ተበላ፣ በአምላክ እሳት ተበላ። ቤትን ያዘው ተበላ፣ በሽታ ተበላ፣ ሞት ተበላ፣ ሐዘን ተበላ። ኢየሱስ ያድናል። እስቲ ተበላ በሉ እንጂ። የእግዚአብሔር ቃል ከመጣው ይበላል አይደለም ተበላ ነው። እኔ
ዛሬ ሁላቱ በእናንተ በቤታችሁ ላይ የሚያስቸግራችሁ በእሳቱ ተበላን ብለው እሳቱ አቃጠለው በላን ብለው ይህ የምናገረው ቃል ኃይል አለው። ዛሬ በሕይወታችሁ ላይ ያለውን ይበላዋል፣ ያቃጥለዋል፣ ያፈርሰዋል፣ ይነቅለዋል። ቤታችሁ ሰላም ይሆናል። እና መልእክተኞቹንን አሉ ምን ነው ተልከናል። 50 አለቃ እየመራቸው 50 ሰዎች ምን ነው ንጉሡ ውረድ ይልሃል አሉ። ነው እንዴ? እነማን ናችሁ አላቸው። እኛ 50 በ50 አለቃ የምንመራ 50ዎቹ ነን አለው። በል እሳት አላቸው። አሜን አሜን አሜን። ኧረ እባካችሁ እሳት በሉ እባካችሁ። ከላይ ከላይ ከሰማይ በሉ እንጂ ዛሬም በጠላቴ ላይ ይወርዳል። አሜን አሜን። ምን አላ እሳት ትውረድ አላቸው። እናንተ እነማን ናችሁ? አዎ እኛ 50 አለቃ ነኝ ያለው። ማረጋለሁ በኢየሱስ ማረጋለሁ። የጨለማ ኃይል ሕይወታችሁን የሚያስቸግር የሚበላ የሚከሳችሁ በአምላክ ኃይል ይበላል። እና እኛ 50 አለቃ ነን አለው። አዎ 50 አለቃ ይምጣ፣ 1000 አለቃ ይምጣ፣ 100 አለቃ ይምጣ፣ እሳቱ ይበላዋል። ይሄን ይመን እኛ ጋር ማይላክ የመናፍስቱ መልእክት የለም አይደለ? እናንተ ስለማታውቁ ነው። እንደው አይን ተገልጦ ብታዩ ማይላክ ነገር የለም። በ1 ይላካል፣ በ2 ይላካል፣ በ7 ይላካል፣ በ21 ይላካል፣ በ11 በ16 ይላካል። እናንተ አይገባችኋል። እናንተ ጋር ሰላም ነው፣ አይላክም። ነገር ግን እሳቱ ነው ያለው። መጽሐፍ ምን ይላል? በዙሪያዋ የእሳት ቅጥር ይሆንላታል አለ። በውስጧ ክብር ይሆንላታል። አሜን አሜን አሜን። ከላይ ከሰማይ የመጣው እሳት ምን ያረጋችኋል? ያቃጥላችኋል፣ ይበላችኋል፣ አመድ ያረጋችኋል፣ ቶጋ አመድ ያረጋችኋል። እና እኛ ጋር ማይላክ መንፈስ የለም፣ ማይላክ ኮቶት የለም። መቼም ጌታ የሌላቸው ሰዎች በኮቶታ ኮቶት እኮ ያምናሉ። በቃ ጠንቋይ በምለው እንትና በምለው ቄሱ በምለው ቀሳውስ በምለው እንትና በምለው ወቃቢ በምለው ያምናል። እኛ ግን በምናምነው በእግዚአብሔር እሳት ግን ይበላል። አንዱም በእኛ ላይ አይሰራም። እግዚአብሔር ካልፈቀደ በሕይወታችሁ ላይ አንድም ነገር አያልፍም። ወፍ አያልፍም ብሏል አንዱ። ሃሌሉያ። አንድ ጊዜ የኢትዮጵያ አየር ኃይል የተናገረ በጣም ይገርመኛልና ወፍ እንኳን አልፍም ብሏል። በቃ ኮንፊደንሳቸው ደስ ይላል። ምን አያልፍም? ወፍ እንኳን አያልፍም። ኢየሱስ ያድናል። በአንተ ቤት በሕይወት ላይ ጌታ ካልፈቀደ ወፍ እንኳን አያልፍም። ጮና አሜን በዳ። እንዲህ አይነት መንፈስ ገባት በለ። ወፍ እንኳን አያልፍም። በአንተና በቤት የተሰራ ሁሉ ዛሬ ምሽት ይበላል። እሳቱን ልክ ያለው ይበላል። ይሄ የማውጆው ቃል እሳቱና ይበላዋል። አሹ ያንዳንዶች ቤት ሰፈር መንደሩ ዛሬ እያጸዳ ያለው እሳት እያየው ነው። ክፎቹን የሚበላ እሳት፣ የአውሬን ኃይል የሚበላ እሳት፣ ድግምትን የሚበላ እሳት፣ ማተትን የሚበላ እሳት፣ እርግማንን የሚበላ እሳት፣ የዘር ማንዘር ከርስ የሚበላ እሳት፣ ቤተሰባቸውን የያዘውን የሚበላ እሳት ገባ ቤታችሁ ላይ ገባ ሰፈራችሁ ላይ እያጸዳ ነው ይሄ እሳት። ሃሌሉያ። እስክትሄዱ ሰፈራችሁ ላለው ይላችሁ ጸድቶ ነው የሚጠብቃችሁ። ለቆ ነው የሚጠብቃችሁ። ተበልቶ ነው የሚጠብቃችሁ። ኢየሱስ ያድናል። እሳት ይበላዋል፣ እንዳልነበረ ይሆናል። ኃይል እግዚአብሔር ነው። ቀኝ እጅን ከፍና ከፍ አድርግና ኃይል እግዚአብሔር ነው በል። ኢየሱስ ያድናል። አጨብጭቡለት ለጌታ ክብር ስጡ። ሃሌሉያ። 50 ሰዎችና 50 አለቃም በኤልያስ አምላክ እሳት ተበላ። እስቲ ተበላ በል። ኢየሱስ ያድናል። ወደ አንተ የተላከው ወደ አንተ የተላከው 50 አለቃው አጃቢዎቹ እና ብዛታቸው ብዙም ቢሆን ተበልተዋል። ምንም ሊያደርግ አይችልም። ያንተ ቤት ሰላም ነው። አንተ ግን ከከፍታ አትወርድም። እስቲ አልወርድም በል። አዎ መቼም ሰይጣን መልእክተኛ መልእኮ ለምን ታውቃላችሁ? ለማውረድ ነው። ለማውረድ ከከፍታ ከክብር ከህይወት ጌታን ከምታመልክበት ከምዘምርበት ከምጸልይበት ከጌታ ጋር ካልጠ ከጠበቀ ህይወት ለማውረድ መልእክተኞች በየጊዜ ይላካሉ። በየጊዜ በየሰዓቱ ተፈራርቆ ተቀያይረው የእንትና ጠንቋይ ጋር ይኬዳል። የእንትና ጠንቋይ ጋር ይኬዳል። እንትናም ጋር ቢኬድ ከእንትና የመጣም ይመታል። ከሰሜን የመጣ ይመታል።
ከደቡብ የመጣ ይመታል። ከአርባ ምንጭ የመጣ ይመታል። ከውርንጭት የመጣ ይመታል። ሃሌሉያ! ከየትም የመጣ ይበላል። እሳቱ ይበላዋል። ኢየሱስ ያድናል። ብዙ ብር የወጣበት የተከፈለበት ይበላል። ብዙ ብር የወጣበት ብዙ ገንዘብ የወጣበት ብዙ ገንዘብ የፈሰሰበት ይህ ሰው ብቻ ከዚህ ሰፈርና ከዚህ አካባቢ ይነቀል የተባለው በሙሉ ዛሬ ምሽት ተበላ። ጩና ተበላ በላ ራባዳጋ ሳፖራ ተበላ በኢየሱስ ስም። ተበላ በኢየሱስ ስም። ተበላ በኢየሱስ ስም። እኛ ተናግረን ሳንሆን እንኳን ሳንናገር አጋንንትሽ ይረበሻል። ሰብካችሁ አይደለም፣ ማይክ ይዛችሁ አይደለም፣ እንደዚህ በትልቅ ማይኮች አውጃችሁ አይደለም፣ ዝም ብላችሁ እንኳን ጸጥ ብላችሁ በመኖራችሁ እንኳን ሰይጣን እኮ ይረበሻል። ኢየሱስ ያድናል። ይረበሽ እንጂ ለጠላ የሽብሩ ምክንያት እኔው ነኝ፣ አንተው ነህ። በአንተ ምክንያት ነው የምሸበረው። ገና ይመታል። ከፍታውን ለቆ ራሱ ይወርዳል እንጂ የእግዚአብሔር ሰው ንቅንቅ እምላላም። የመጀመሪያው ተበላ። አሁንም ድጋሜ ምናልባት የመጀመሪያው አልተሳከለትም። ጎን ያለው ሰው የመጀመሪያው አልተሳከለትም በለ። መጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 20 ላይ እንደዚህ የሚል ቃል አለ፣ አይሳከላችሁም ይላል። አሜን አሜን። ጎን ያለው ሰው ያዝና እኮ በአንተ ላይ የተሰራ መሳሪያ አይሳከለትም በሉት። ሃሌሉያ! ፈረሰ በሉ እንጂ ምን አይሆንም፣ አይሳከለትም። ኢየሱስ ጌታ ነው። አሜን። ምን አይሆንም፣ አይሳከለትም። የመጀመሪያው ከሸፈ። እንግዲህ የመጀመሪያው ሙከራው አልተሳከለትምና አሁንም ሁለተኛው 50 ሰዎችና አሁንም 50 አለቃ ይዞ መጣ። የመጀመሪያው ካልተሳከለት ሁለተኛው አይሳከለትም፣ ሶስተኛው አይሳካም፣ የ2018 አይሳካም፣ የሚቀጥለው አይሳካም። እኛ ላለው የጌታ ክብር ይበላዋል፣ ያሸንፋል። ሃሌሉያ! ምን አይሆንም፣ የመጀመሪያው ካልተሳከለት ሁለተኛው አይሳካም። አሁንም ሁለተኛ 50 አለቃው እየመራ 50 ሰዎች አስከትለው ልኡካን መጡ እና ይህ ሰው ኤልያስ የተባለው እዚህ ጋር ሰፈር የሚረብሽ የሚበጠብጥ የት ነው አለው አለ። ነው እንዴ? ውረድ ይላል። ውረድ። እንግዲህ ታውቁታላችሁ የባለስልጣን ንግግር። ውረድ። አገር የሚረብሸው ይሄ አንድ ፍሬ ልጅ ነው ስለው እነማን ናቸው? እሳት አላቸው። ኤልያስ ምንም ግርግር አይፈጥርም፣ እሳት ነው ብለው አንደበታችሁ ላይ እሳት በሉ ይባካችሁ። ሁሉ ጊዜ ማለት አለባችሁ። ምንም ክርክር አያስፈልግም፣ እሳት ነው ማለት አለባችሁ። ምላሽ ለዚህ ዓለም እኛ ምላሽ ሰጥተን አንጨርሰውም፣ አንመልሰውማ። እኛ እሳት ነው የምለው። ጓዳ ገብታችሁ እሳት፣ ቁጭ ብላችሁ እሳት፣ መኪና ውስጥ ገብታችሁ እሳት፣ አየሩ ላይ እሳት፣ አካባቢው ላይ እሳት። የማይ እሳት? የእግዚአብሔር እሳት። ኤልያስ እኮ አንተ ማንም አላለም እኮ እሳት ነው ያላቸው። አላማውን ያውቀዋል። ምክንያቱም ናውረድ ነው አላማቸው። እንደ ንጉሥ ውረድ ይላል። ናውረድ ስሎ ነው እንደ አሁንም እሳት። ኧረ እባካችሁና እሳት በሉ እባካችሁ። እሳት አሁንም እሳት መጣና 50 አለቃውንም 50ውንም በላቸው። ጩና ተበላ በለውንም። አሁንም 2 ዙር አልተሳከለትም። ጠላት በእናንተ በቤታችሁ ላይ ያሰበው የመጀመሪያውም ከሽፏል፣ ሁለተኛውም ከሽፏል፣ ሶስተኛውም ይከሽፋል፣ ቀጣዩም ይከሽፋል፣ 100ኛም ቢሆን ይከሽፋል። ሃሌሉያ! እሳት ጩና እሳት በሉ እንጂ በቃ የእግዚአብሔር እሳት መጥራት ነው። ከእናንተ የምትጠበቅባችሁ ጓዳ ገብታችሁ እሳት ነው። ያስቸገራችሁ ሰው አለ፣ እሳት ማለት ነው። በቃ እግዚአብሔር የሚያደርገውን ያውቀዋል። ካልተመለሰ ይውላችሁ የሰይጣን መልእክተኛውንም እሳቱ ይበለዋል። ግን ከተመለሰ ሶስተኛ አሁን ልጨርስ። ሶስተኛው ልኡካን መጡ። ሶስተኛው 50 አለቃ አለው። ሶስተኛው 50 አለቃ አለው። 50 ሰዎች አሉት ነው አስከትለው መጣና ሶስተኛውማ እንዴ ለማን ብዬ ነው ህይወቴን ማጠፋው አለ። እንዴ ለማን ብዬ እንዴ ህይወቴ እንዲኖር እንፈልጋለሁ አለና የእግዚአብሔር ሰው እንደ ሞቱቱ እንደነዛ ሰዎች እንድታደርገኝ እሳት እንድጠራብኝ አልፈልግም።
ተንበርክኮ ኢየሱስ ያድናል። ሃሌሉያ! ለሰራዊት ንጉሥ ለእግዚአብሔር የማይሰግድ ኃይል የለምና። ኤልያስ ሁለት ዙር የነበሩ 50 አለቃና 50 ሰዎች እንግዲህ 102 ሰዎች ተበልተዋልና ሶስተኛው ተማርከዋል። መቼም በጦሩ ዓለም የተማረከው ሰው መግደል ነውር ነው፣ አይገደልምና ተማርካቸዋል። እሳቱ ተከለከለ። ኢየሱስ ያድናል። ሃሌሉያ! ያንተ አምላክ እንደዚህ ነው። እምቢ ያለው ይበላል፣ እሺ ያለው ይማረካል። ለጌታ እጅ የሚሰጡ ሰዎች አይበሉም፣ ግን ከጌታ ጋር የምጣሉ ግን ይደቃሉ። ማንም ከጌታ ጋር ተጣልቶ የሚዘልቅ አይቻላቅም። እንደውም ዛሬ እንደውም የዛሬ ሹፍሮ መንፈስ ነው የተመታ ጎን ያለ ሰው ሹፍሮ ነው የሚያስቸግር በለው፣ እሳቱ ይበለዋል ብሎ ይሄ ጭራሮ ነው የሚያስቸግር በለው። በቃ ከዛሬ ጀምሮ እሳት ነድበታል በለው፣ ይበላል። አሜን አሜን አሜን። ምን ይሆናል? ይበላል፣ እሳቱ ይበለዋል። አው እኛን ዛሬ የሚያስቸግረን ይውላችሁ ልክ እንደ ኃይለኛው እኮ አይደለም እኮ ሹፍሮን ጥቃቅን ይህ ሰፈር የመንደረው ለዚህ ጥቃቅኖች በሲኒ በምናምን የሚሰራ እኮ እሱ እኮ ነው። በሲኒ በቡና በምናምን የእንትና የሚጠራው 6 ሰዓት ቀትር ላይ ሌሊት ተነስቶ የሚጋልብ አህያ የሚጋልብ ጅብ የሚጠራ የአውሬ ኃይል ተመታ። አዚሽ ያለው ተመታ። በኢየሱስ ስም ተበላ። ጩና ተበላ በለው። ኢየሱስ የተባረከ። አስቸጋሪ መንፈስ ሹፍሮ ነው። በጣም ጥቃቅን ናቸው። ለዚህ ሰብሰብ ብሎ እንደዚህ ይላል። ምንም ከሲኒ ያላለፈ በኢየሱስ ስምና ስልጣን። ኤልያስ እኮ ከዚህ ከዋናዎቹ ጋር ነበር። ዋናውም ተበላ። ኢየሱስ ዋናዎቹ አሁን እነዛ በቃ ኦሬዲ የተማረከውን ኤልያስ ምንም ማድረግ እነዚህ የ50 ሰው ባሪያዎች ነፍስ በፊት የከበረች ትሆን። እነሆ እሳት ከሰማይ ወርዳ የፊተኞቹን 250 አለቆችና 50 ሰዎችን ሰዎቻቸውን በለች። አሁን ግን ነፍስ በፊት የከበረች ትሆን ብሎ ለመነው። የእግዚአብሔር መልአክ ኤልያስን ከነርሱ ጋር ውረድ፣ አትፍራ አለው። አሜን። አሁን ድል አግኝታለና ከነሱ ጋር እነሱን አስከትላቸው ንጉሱ ጋር ሄደ። አሁን ምንከ የለም 150 አለቃ ተማርከዋል። 50 ሰዎች ተይዘዋል። አሁን የሚነካ የለም። አትፍራ፣ ምን ሆነ? ውረድ። እግዚአብሔር እኮ ሽሽና ዘላለም እዛ ጫካ ለጫካ ልክ አንድ ነባሩ መንግስት ሲመጣ ማን ነው ሲሸነፍ፣ ሌላ መንግስት ሲመጣ ልክ እነዚያ የነበሩ ሲሸነፉ ጫካ ለጫካ እንደሚንከራተው እንደሚደበቁ አይደለም። እና የእግዚአብሔር ሰዎች እንደዚህ አይደለም። ስለዚህ ሄድ ነው የምለው እግዚአብሔር፣ ተደበቅ አይደለም እግዚአብሔር፣ ሄድ ነው ያለው። ምክንያቱም ይሄ ሰዓት ምንም ማድረግ ስለማይችል ይዟቸው ከነሱ ጋር እንዲወርድ እግዚአብሔር አዘዘው። ተነስቶም ከነሱ ጋር ወደ ንጉሱ ወረደ አለ። አሜን። ኤልያስም እንዲህ ይላል የቃሩን አምላክ አሁንም ደገመው። ቀደም ብለው በመልእክተኞቹ ነበር መልቱን ያደረሰለት። አሁን ግን ፊት ለፊት ነው ሄደው። አሜን አሜን። እግዚአብሔር እኮ ይላችሁ ከሩቅ ሆኖ መልእክት እንዲያደርስ ነገረው። አሁን ግን ፊት ለፊት ወርዳ ንገረው ነው ያለው። እና ታዲያ ኤልያስ እግዚአብሔር እንዲህ ይላል የቃሩን አምላክ ቤልዜቡልን ትጠይቅ ዘንድ መልእክተኞችን ልካልና ትሞታለህ፣ ከወጣበት አድርጋ አትወርድም አለው። አሁንም ደገመለት። ኢየሱስ ያድናል። እንደግመዋለን። ለጠላታቸው ነው የሚደግመው፣ ለክፉ ነው የሚደግመው። አሁን ለሚበሳጨው በእናንተ መኖር ለተበሳጨው ነው የሚላቸው። አይኖርም፣ ይሞታል፣ ይነሳል፣ ይሄዳል። ሞትሽን የጠበቀው ቀድሞ ይሞታል። አለቀ። ጎን ያለ ጨበጣ አድርግና ሞትን የጠበቀው ቀድሞ ነው ሞተው በለው። ትነቀያለሽ ያለው ራሱ ይነቀላል ብሎት። እኔ አሁንም እያወጅ ካለው ለሰይጣን ነው። ሃሌሉያ። ያ ትነቀያለሽ ያለሽ እሱ ቀድሞ ይሞታል። ናውረድ አሉኝ። ስፍራ ተመችቶኝ እዛው ቀረሁኝ። አሜን አሜን። ናውረድ ለምሉ ሰው ኧረ እኔ አልወድም፣ በጭራሽ አልወድም። ጎን ያለ ሰው እኔ በጭራሽ አልወድም ብሎ አንተ አትውረድ በለው። የጠላትን ዛቻ ሰምተህ ምን አትሆን? ዛቻ መቼም ማንም ያስፈራ አይደል? ዛቻውን ሰምተህ ምን አትሆን? አትውረድ፣ ልብ ያውረድ። በቃ ሃሌሉያ። እንደ ዛቻውን ሰምተህ ምን አትሆን? አትውረድ።
እዛው ቀረዋል። ኤልያስ እዛው ነው። በቃ የእግዚአብሔር መልእክተኛ ነው። እውነት ነው የተናገረው። የእግዚአብሔር ቃል ነው። እግዚአብሔር ቃል እውነት ነው። ሰውዬ ግን የሚገርመው ግን አለው ይላል። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። ልጅ አልነበረውም። ሌላ ሰው ነው ነገሰው በቦታው። ምን ሆነ? እስቲ ሞታ በለው። እስቲ ድገሙና ሞታ በለው። ሕይወታችሁን ቤታችሁን የያዘ ሞተ። ሲሳራ ሞተ። አስቸጋሪ ሞተ። መልእክቱን እየላከ አይጨቀጨቃችሁ ሞተ። ቤታችሁን እየረበሻለሁ ሞተ። ከክብር ከስልጣናችሁ ሊያወርድ የነበረው ሞቷል። መጽሐፍ እንደዚህ ይላል፣ የሕፃኑ ነፍስ የሚፈልግ ሞቷል የሚል ቃል አለ። ሰይጣን ኢየሱስ ክርስቶስ በዚህ ምድር ላይ በስጋ ሲመጣ በሄሮድስ በኩል ለመግደል ሞከረ። ግን የተወለደው የማይሞት ሕፃን ነው። ለሰው ኃጢአት ሰው ሆነ እንጂ እኮ የሚሞት አይደለም። በእነዚህ ምክንያቱም የሚሞተው ለሰው ልጅ ኃጢአት እንጂ ዝም ብሎ ያለ ጊዜ የሚሞት አይደለም። ጎን ያለ ሰው ያለ ጊዜ ምንም አትሆንም በሉ። ተልባ ብንጫጫ በአንድ ሙቁጭ አሉና በቤታችሁ ሰይጣን ብንጫጫ ምንም ቢሆን አትሞቱም። አሜን። እግዚአብሔር ምክንያት ጌታችን ኢየሱስ የመጣበት ዋናው ዓላማ ሰው ለማዳን ለመሞት እንጂ በእነ ሄሮድስ ገና ከመወለዱ እንዲሞት አይደለም። ምክንያቱም መኖር ያለበት መስራት ያለባቸው ነገሮች ነበርና ሰው ለኃጢአታችን መሞት ነበረበት። ግን ሰይጣን ሊገለው መጣ። ከዛ የእግዚአብሔር መልአክ መጣና በሕልም ለዮሴፍ የሕፃን ነፍስ የሚፈልጉት ማነው? ሄሮድስ ስለሚፈልግ ልጅህን ይዛ ወዴት? ወደ ግብፅ ሄድ። በነቢዩ በሆሴ ልጄን ከግብፅ ጠራው የሚል ቃል የተጻፈው ይፈጸም ዘንድ ነው። አሁን ልክ ሄሮድስ እስኪሞትበት ቀን ድረስ እዛው ግብፅ ላይ ቆየና በነቢዩ በሆሴ የተናገረው ትንቢት ልጄን ከግብፅ ጠራው የተባለው ትንቢት ይፈጸም ዘንድ ወደው ሄሮድስ ከሞተ በኋላ አሁንም የእግዚአብሔር መልአክ መጣና ዮሴፍ ሆይ አለ የሕፃን ነፍስ የሚፈልጉት ሞቷልና ልጅህና ማነው ኢየሱስ ማነው ሕፃኑና እናቱን ይዘ ወደ እስራኤል ሀገር ተመለስ። ምክንያቱም ልጄን ከግብፅ ጠራው ተባለ ትንቢት ይፈጸም ዘንድ ተጠራ። ጮና ያለ ጊዜ አትሞትም በል። እኔ ያለ ሞትም በል። ሃሌሉያ። ገዳይ ሞቷል በል። በኢየሱስ ሞታ። ድገምና ሞታ በል እንጂ ነፍስሽን የፈለገ ሞታ። ያዙና እኔና ቤቴን በሉ። እንደዚህ ልጅ አላችሁ ካላችሁ ልጆችን፣ ትውልዴን በሉ፣ ዘሬን በሉ የሚፈልግ ዛሬ ምሽት በመጣው በእግዚአብሔር ቃል ኃይል ሞቷል። አጨብጭብና ሞቷል በል። ኢየሱስ የተባለ ምን ሆናል? እስቲ ሞቷል በል። እኔና ቤቴን የሚፈልግ ሞቷል። አንቺና ቤትሽን የሚፈልግ ሞቷል። ሕይወታችሁን የሚፈልግ ሞቷል። ጩና ሞታ በለ። ከፍታን የሚፈልግ ሞተ። አገርቱን የሚፈልግ ሞተ። ሃሌሉያ። እግዚአብሔር በእናንተ ጀመረውን ሳይፈጽም ሳይጨርስ ምንም አትሆንም። ሞት በምድር ላይ ለማንም አይቀርም አይደለ? ግን እግዚአብሔር የጀመረው በእናንተ ሊሰራ ያለውን ሳይጨርስ አትሞቱም። በቃ ይሄ ነው እንጂ እኮ ሞት ማንም በምድር ላይ ይሞታል። ግን እግዚአብሔር በእናንተ የጀመረው መድረስ አለባችሁም ቦታ ሳትደርሱ ጌታ ያየላችሁን ሳታዩ አትሞቱም። ልክ የሲሞን መልእክት ልንገራችሁ። ሲሞን መንፈስ ቅዱስ የምናገረውን ተረድተው ኢየሱስ ሳይመጣ ሳይወለድ እኔ አልሞትም ሳላይ የእስራኤል ክብር ሳይመጣ እያለ የነበረው ሰው ይጠባበቅ የነበረው ሰው ሞትን ላይ የነበረው ሰው አንድ ቀን ግን እንደዚህ ሆነ። በመንፈስ ተነጥቶ ወደ ቤተ መቅደስ ሲመጣ ሰውዬ ሽማግሌ ነው። አለካ ኢየሱስ ተወልዶ መጥቷል። አሁን ቤተ መቅደስ ላይ ገባና አቀፈውና አሜን አሁን አለው አይኖቼ አለ ሃሌሉያ ለሰው ሁሉ ያዘጋጀው ማዳንን ለእስራኤል ደግሞ ክብር የሆነውን አይቷልና ባሪያም በሰላም ታሰናብተዋል አለ። ጎን ያለ ሰው እግዚአብሔር ባንተ የጀመረው ሳይጨርስ ምንም አትሆንም ብለው መልእክቱ እኮ ነው እየተናገርከው። የጀመረውን ሳይጨርስ በኢየሱስ ሞቷል። ቁምልኝ። እባቡ ሞቷል። ገላኔ አከም እባቡ ምን ሆኗል? ሞቷል። ቁጭ በይ። አጨብጭብ ለጌታ ክብር። እባቡ ምን ሆኗል? እስቲ ሞተ በለ። እባቡ አንቺ አላውሽም። ከስር ከስር የሚሄድ እባብ አይቻለሁ። ጌታ ገሎታል።
ሃሌሉያ። ጨቤራ በል እስቲ ቦራ ደጋሳ ምን ሆናል? እስቲ ሞተ በለ። እግዚአብሔር ገደለው፣ አፈረሰው፣ በተው፣ ላይነሳ ወደቀ፣ ዋናውም ተመታ። ሃሌሉያ። ነፍሱን የሚፈልግ ሞቷል። ትንቢተ ናሆም ምዕራፍ 1 ላይ ለይሁዳ ሕዝብ እግዚአብሔር የተናገረው መልእክት አለ። ምን ይላል መሰላችሁ? በጣም ሁሉም ሰው ይጠቀምበታል። ይህ ቃል ይሁዳ ሆይ ይላል፣ አጥፊው ፈጽሞ ጠፍቶአልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና፣ አዲሱ መደበኛ ትርጉም አንተን አይወርህምና፣ ዓመት በዓሎችን አድርግ፣ ስለትህን ክፈል፣ ምስጋና አድርግ፣ አምልከው። ሃሌሉያ። ምን ሆኗል? አጥፊው በኢየሱስ ስም ባላችሁበት ቆሙልኝ። ሮዳጋሳ ፖራ ሴኮማ በኢየሱስ ስም አጥፊው በሕይወታችሁ ላይ የሚከራከር የምላክ የተላከው በኢየሱስ ምን ሆኗል? እስቲ ጮና ሞቷል በሎ። ድገምና ሞቷል በሎ። ሕይወትን የፈለገ ሞታ በሎ። አዎ ይሁዳ ሆይ ይላል። ስማችሁን ማስገባት ትችላላችሁ እዚህ ጋር። ቤትን የሚፈልግ ሕይወትን የሚፈልግ ጤናን የሚፈልግ ኑሮን የሚፈልግ አገልግሎትን የሚፈልግ ሃሌሉያ በኢየሱስ ስም ምን ሆኗል? ሞታ ይላል። እስቲ ሞቷል በለ። አጥፊው በኢየሱስ ስም ጠፋ፣ ተመታ፣ እሳት በላው። የኤልያስ አምላክ ያንተም አምላክ ነው። ነገርና ቤትን ይሠራዋል፣ ከፍታን ያስወርሳል፣ ከከፍታ አትወርድም። ሃሌሉያ። እስቲ አልወርድም በል። ትዝ ይላችሁም ነህምያ የእግዚአብሔር ቤት ለመስራት በጾምና በጸሎት ቆይቶ ከጌታ ራእይ ተቀብለው ወደ ኢየሩሳሌም ሲሄድ እነ ሰንበላጥ አስቸገሩት። ስራውን ለማስተጓጎል ያልሰሩት ስራ የለም፣ ያልደከሙበት ድካም የለም፣ ያለፉበት ልፋት የለም። ምዕራፍ 6ኛው ላይ እዛው ቦታ እንገናኝ ና ውረድ አሉት። ኧረ አለው እኔ ግን አለ አልወርድም። ምን አልሆነም? እኔ አልወርድም አለችው። አይ እኔ ስራን ትቼ ትልቅ ስራ ይዣለሁና እኔ ከፍታኝ ትቼ ክብሬን ትቼ ምን አልሆነም ስጮና አልወርድም ብለ በዚህ አጠቃለዋለሁ። ይላችሁ በሕይወታችሁ ላይ ሰይጣን ውረድ ይላል። በኑሮ በኢኮኖሚ በመልእክተኛ በክፉ እየላካ ክስ እየላካ ብራዳጋስ ክስ እየላካ ውረጂ ለምላችሁ ክሱ ተቀደዋል። ዛሬ ምሽት እሳት ተበላ፣ በእግዚአብሔር እሳት ተበላ። ያንቺ ነገር ሃሌሉያ አይነካም። ለማውረድ አይደለ የጣራው ከከፍታችሁ ከክብራችሁ ለማውረድ ኢየሱስ ያድናል። ቀኝ እጅን ከፍ አድርግና በኢየሱስ ስም በለው እኔ አልወርድም። ከፍታው ኢየሱስ አምልኮ ቃሉ ቤቱ ተመችቶኛል። ስለዚህ እኔ ካለሁበት አልወርድም አለ። አጨብጭቡለት። አራዳዳው ሳኮ ማሳፕራ ባጃናና ቦሳፖ የሬሌሌሌሌሌ ስም የተባረከ ይሆን። ለአንዳንድ ሰዎች መልእክት አለኝ። የኔ ነገር መቼ ለምትሉ ሰዎች አንቺ ነገር ይሰራል። የኔ ነገር እንዴት ለምትሉ ሰዎች አይዟችሁ፣ ጌታ ይመጣል። ሃሌሉያ። ሞትን በጠበቃችሁ በጠላቶቻችሁ ፊት ጌታ በክብር በኃይል በሞገስ በቅባት ይመጣል። በአንዳንዶች ፊት ይላችሁ ሲከራከራችሁ የነበረው እባብ ሞቶ አይቻለሁ። ስዋጋችሁ የነበረው እባብ ከ5 ሰዎች ፊት ይላችሁ ከፊታችሁ ላይ እባብ ሞቶ አይነበር ይላችሁ። ስሙኝ በደንብ አድርጋችሁ 5 ሰው ፊት ላይ እባብ ሞቶ ነገራችሁን፣ ሕይወታችሁን፣ ጤናችሁን ስናደፍ ስዋጋ ስከራከር የነበረው እባብ ከ5 ሰው ሕይወት ነው። አንደኛው ከዛች ሴት ነው የጀመረው። ቅድም እንደተናገርኩ እንዲህ ከሷ ጀምሮ 5 ሰው ፊት ላይ እባብ ሞቶ ነው ያየሁት። ጌታ እንደዚህ ያለ ከፊታቸው እየቀደመ በነገር የሚነድፋቸው ሕይወታቸው ጤናውን የሚከታተላቸው የሚዋጋቸውን ጌታ ገድያለሁ አለ። ሞቷል ብሎኛል። እባቡ ሞቷል። እስቲ ጩና እባቡ ሞቷል በለ። ኤላ ጎማሳ ፖራ እባቡ ምን ሆኗል? ትገምና ምን ሆኗል? ነገራችሁን፣ ጤናችሁን፣ ቤታችሁን የሚረብሽ እባቡ ሞቷል። ሕይወት የሚያጠፋ ሞቷል። አገልግሎት የሚያጠፋ ሞቷል።
ነገር የሚያጠፋ ሞቷል። አንደኛው እሷ ነች። ሁለተኛው አገልጋይ ኤልያስ ፊት ነው አንዱ እባብ ስሞት ያየሁት። አሜን ነው። ሶስተኛ ጋሽ ታዴ ፊት ነው እባቡ ሞት ያየሁት። የሚከራከር የሚዋጋ የሚጣላ በር የሚዘጋ ነገሮችን የሚይዝ ሞቷል። አሜን 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 አሜን። አራተኛ እቺ እናታችን ባዩሽ ፊት ነው። አሜን አሜን። አምስተኛው ውዬ ፊት ነው። ምን ሆነዋል? አጨብጭቡ ባካችሁ። ኢየሱስ የተባረከ። ጌታ ኢየሱስ ዛሬ ምሽት ገድያለሁ ብሎኛል። እናንተ ሰዎች ልብ ብላችሁ ስሙ። ሲከራከራችሁ የነበረው በረከታችሁን የበላ ጤናችሁን የያዘው መንገዳችሁ ላይ የቆመው ነገር እንዳይሳካ የሚከራከር መተትና ድግምት ነው አለ ጌታ። ይሄን አፍርሻለሁ አለ፣ ገድያለሁ አለ። ከዚህ በኋላ በእናንተ ፊት መልካም ይሆናል። ከፊታችሁ የቀደመው እባብ ሞቷል። አራባዳ ጋሳ ፖራ በዚህ ሰዓት በኢየሱስ ስም በእግዚአብሔር ኃይል አወጅኩኝ። ቤታችሁና ሰፈራችሁ ላይ የተላከው ሞቷል። እሳቱ በልቶታል። በእግዚአብሔር እሳት ተበላ። ጩና ተበላ በል በል። አንተ እዛኛው ጥግ ያለ ወንድም የሚከራከር ወድቋል። አሜን ነው። ሰው እንዳትሆን ነገር እንዳይሳካ የሚከራከር በጌታ በኢየሱስ ስም ወደቀ። ዛሬ ተመታ። በአምላክ ኃይል ወደቀ። ተከራካሪ መንፈስ ወድቋል። የኔ ነገር መቼ ነው የሚሰምረው የሚሳካው ለምትለው እዛ ቦታ ነው ዘመናትን የሚፈጀው ለምትለው ጉዳይ ጌታ ይመጣል። ጮና ጌታ ይመጣል በል በል ጌታ ይመጣል በል። በእርግጥ ስራ ክብር ቢሆንም ያ የምሰራው ቦታ ሰልችተዋል። እግዚአብሔር ግን ከዛ አነሳለሁ ይላል። ሃሌሉያ። ሙያ ጥሩም ሆኖ ግን ጌታ እግዚአብሔር ያየው ነገር አለ። ጌታ እንደዚህ ያላል። ሃሌሉያ። ካለበት ከማይመች ላንተም ካልተመቻ ብድግ አድርግና ሌላ ቦታ ይሰጣል። ጮና ይሰጣል በለው። አሜን ነው። የእግዚአብሔር እጅ በዚህ ቤት አለ። የእግዚአብሔር መንፈስ አለ። አንተና ቤትን ነገርን ያዘው በእሳት ተበላ፣ በእሳት ተበላ። ከፍ አድርጋ ለምቱ ኃይሌ ቀኝ እጅሽ ከፍ አድርግ። ዘንድሮ አታልፍም የሚል የጠላት ዛቻ እያየሁ ነው። ዘንድሮ አታልፍም፣ ሰረላት አለው፣ አንሸራታት አለው፣ ጥላት አለው፣ እመታት አለው፣ በበሽታ አጠቃት አለው የሚል ዛሬ ተቀደመ፣ ዛሬ ሞተ፣ ዛሬ ፈረሰ፣ እንዳልነበረ ሆነ። አራታኮ ሰፎራ በኢየሱስ ስም ጸሎትሽን አምልኮሽን ያንቺን ነገር የበለ ዛሬ ምሽት ተመለሰ፣ ተመለሰ፣ ተመለሰ። ጌታ እንዲህ ይልሻል፣ በጓዳ እንገናኝና አንቺ ይልሻል ጌታ። አዎ በጓዳ እንገናኝ፣ አዎ በጓዳ እንገናኝ ይልሻል ጌታ። በጓዳ አብረን እንገናኝ። ነገርሽ የምትሰራው እዛ ነው። በጓዳ እንገናኝ። ኢየሱስ ያድናል። በጓዳ ምን እንሆን እንገናኝ፣ በጸሎት ስፍራ እንገናኝ ይልሻል ጌታ። ምክንያቱም ነገር የምትሰራው በጓዳ በጌታ ፊት በጸሎት ነው። ኢየሱስ ያድናል። እስቲ ክፉ ተመታ በሉ። ድገምና በለው፣ ድገምና በለው። ከዛሬ ጀምሮ ነገርሽን ያዘው ተመታ። በርሽን ያዘው ተመታ። በኢየሱስ ስም ተመታ። ለቅሶና ዋይታ እንዲሆን የምታገል ተመታ። እግዚአብሔር እጁ ሰፊ ነው። ጮና የእግዚአብሔር እጁ ሰፊ ነው በለው። አሜን ነው። እስቲ እጁ ሰፊ ነው በል ባካችሁ። ሳልጨረሰ እጁ ሰፊ ነው በለው። ይባርካል በለው እንጂ መልእክቱ ላንቺ ነው። እጁ ሰፊ ነው ጌታ። ምን አተው ምን ጎሎት? ሰማይ የሱ ነው፣ ምድር የሱ ነው። የፈለገውን ይከፍታል፣ የፈለገውን ይዘጋል። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ የዳዊት መክፈቻ አይደለም ብለው የያዘው እሱ ሲከፍት የሚዘጋ የሌለው፣ እርሱ ሲከፍት የሚዘጋ ማን ነው? የሚዘጋ ማን ነው? የሚዘጋ ማን? ኢየሱስ ዛሬም ኤልሻዳይ ነው። ዛሬም ኤልሻዳይ ነው። ዛሬም ኤልሻዳይ ነው። ዛሬም ኤልሻዳይ ነው። ዛሬም ኢየሱስ ያድናል። ኤልሻዳይ ነው በል እንጂ
ዛሬ ምንድነው? እግዚአብሔር ኤልሻዳይ ነው። የናሱን ደጅ ከፍቶ መወርወሪያውን ቆርጠው አሻገረኝ ጌታ ሰንሰለትን የፈታ ዛሬም ኤልሻዳይ ነው። እስቲ ኤልሻዳይ ነው በሉ። ኦራዳዳ እሱ ስከብ የሚዘጋ ማን ነው? የሚዘጋ ማን? ኢየሱስ ዛሬም ኤልሻዳይ ነው። 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 ዛሬም ኤልሻዳይ እርሱ ስከብ የሚዘጋ ማን ነው? የሚዘጋ ኢየሱስ ዛሬም ኤልሻዳይ ነው። ዛሬም ኤልሻዳይ ነው። ዛሬም ኤልሻዳይ ዛሬም ኤልሻዳይ ነገም ኤልሻዳይ ሁሌም ኤልሻዳይ ዛሬም ኤልሻዳይ ሃሌሉያ። እስቲ ኤልሻዳይ ነው በሉ። ለማሰመር ጊዜ ልብስ ዛሬም ኤልሻዳይ ነው በሉ። እሱ የዘጋውን የሚከፍት የለም፣ የከፈተውን የሚዘጋ የለም። እሱ ይከፍታል። ነገራችሁ በራችሁ የተያዘባችሁ ዛሬ ምሽት በኢየሱስ ስም የተከፈተ ይሆን። ድገምና የተከፈተውን በለው። ተከፈተ ይሆን በኢየሱስ ስም። እስቲ የተከፈተውን በሉ እንጂ በሮቻችሁን ያዘው። ዛሬ ምሽት አፍርሻለሁ። አሁን የተከፈተው ይከፈታል። ጮና ተከፈተ በል። ሃሌሉያ። እርሱ ሲከፍት የሚዘጋ ማን ነው? የሚዘጋ ማን ነው? የሚዘጋ ማን ነው? ኢየሱስ ዛሬም ኤልሻዳይ። እስቲ ኤልሻዳይ ነው ብሎ ቀኝ እጃችሁን ከፍ አድርጉና ልጸልላችሁ። በጌታ በኢየሱስ ስም ሕይወታችሁ ላይ፣ ቤታችሁ ላይ፣ ባቃታችሁ ጉዳይ፣ በከበዳችሁ ጉዳይ፣ በር በተዘጋባችሁ ጉዳይ ኤልሻዳይ የሆነ ጌታ በሩን ከፍቶላችኋል። የሥራ በር፣ የጤና በር፣ የነገሮች በር የተዘጋባችሁ የማይዘጋ የምታርፉበት፣ የምትበሉበት፣ የምትሰሩበትን በር ጌታ ኢየሱስ ከፍቶላችኋል። ተከፈተ። አንድ ሰው ተከፈተ ይበል። ተከፈተ፣ 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 ተከፈተ። ኢየሱስ ያድናል። በጣም የተጨናነቁ የተዘጋገባቸው ነገሮች ሰዎች አሉ። ጌታ ግን ከፍቼላችኋል። የምታርፉበትን፣ የምትበሉበትን፣ የምትሰሩበትን የማይዘጋ በር ከፍቼላችኋል። በኢየሱስ ስም ተከፍቶልሃል። እግዚአብሔር ካንተ ጋር አለ። ቀኝ እጃችሁ ከፍ አድርጉ፣ ልባርካችሁ። በጌታ በኢየሱስ ስም በሕይወታችሁ ላይ በሽታ፣ ግራ መጋባት ሕይወታቸውን ያዘው፣ ቤታቸውን ያዘው፣ ጤናቸውን ያዘው፣ ሰላማቸውን ያዘው፣ መውጣት መግባታቸውን ያዘው። ያሰራው የጨለማ ኃይል አሁን የተራገፈ ይሆን። 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 በረከት፣ ሞገስ፣ ቅባት፣ ኃይል፣ ጸጋ የሚያስፈልጋቸው ሁሉ በኢየሱስ ስም ሁሉን በምትችለው በአንተ የተከፈተ ይሆን። አሜን፣ አሜን፣ አሜን። ቤታችሁ ላይ ሕይወታችሁ ላይ የተላከ 50 አለቃ ይሁን 100 አለቃ 1000 አለቃ ይሁን የትኛውም ደረጃ ያለው ስልጣን አለው ጨለማ ኃይል የተበላ ይሆን። የተበላ ይሆን። የተበላ ይሆን። የተበላ ይሆን። የተበላ ይሆን። እግዚአብሔር ክፎችን አቃጥለውታል። ወደዚህ ቤተክርስቲያን የተላከው ክፉ መልእክተኞችን ያሳየኛል ጌታ። ክፉን ይዘው ወደዚህ የተላከው ተጭነው የተላከው ክፋት መንፈስ ጌታ መንፈስ ሲያቃጥል አይቻለሁ። ጮና ተቃጠለ በሎ። በቅዱሳን ላይ አደጋ ለመጣል ክፉ ለመጣል የተዘጋጀ ጨለማ ኃይል አይቻለሁ። ጌታ ግን አፍርሻለሁ ብሎኛል። በወራ በደጋሳ ጌታ ግን አፍርሻለሁ ብሎኛል። ብዙዎችን በትንታ ብዙዎችን በተለያየ ነገር አሰቃያለሁ፣ በሮቻቸውን ይዘጋለሁ ብሎ የተላከውን ጌታ አፍርሻለሁ ብሎኛል። ቤታቸውና ሕይወታቸው ላይ ሰላም ገባ፣ በረከት ገባ፣ ሞገስ ገባ፣ ቅባት ገባ። ሃሌሉያ። ጌታ ሆይ እናመሰግናለን። ከዚህ ሲወጡ ያንተ በረከት ያገኛችሁ፣
ጸጋ ያገኛቸው።